በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኖላዊ ክፍል 98 እንግዲህ ተለቋል። ክፍል 98 ላይ እንግዲህ ወይዘሮ ሜላት ባዩሽ ወደ ቤት ጠርታ እንግዲህ ለባዩሽ ሁሉም ነገር ተናግራለች ማለት ነው። ይሄ አሁን መናገሯ እኔ ምንም እየገባኝ አይደለም። እኛ ሜላት እንግዲህ እዚህ በቀላሉ ባዩሽንም አትለቃትም ትገላታለች ብላ ስንጠብቅ ነበር። እንግዲህ ባዩሽ ቤት ድረስ ጠርታ እኔና አንቺ ብዙ አንድ ላይ አሳልፈናል። ስወድቅ አንስተሽኛል፣ ስትወድቂ አንስቼሻለሁ፣ ግን መቼም እንደዚህ ታደርገኛለች ብዬ አላስብም ነበር ምናምን ብላ ከተናገረች በኋላ እንግዲህ እኔ ሁሉም ነገር ማስታወስ ችያለሁ። አንቺ ከጀርባ የሁሉ እንዳረግሽኝ፣ አንቺ አደጋ እንዳደረሽብኝ፣ እርግብን ልጅሽ ናት ብለሽ ወደ ቤቴ እንዳመጣሽ ሁሉም ነገር እስከዛሬ ስታደርግብኝ የነበረውን ነገር አውቄያለሁ። እና ግን በአንቺ ምክንያት ደግሞ ከ16 ዓመት የጠፋችብኝ ልጄ በአንቺ ምክንያት ስላገኘው አንቺ ላይ ምንም አላረግም። ስለዚህ አንቺም ከዚህ በኋላ ብቻሽን እኔም ብቻሽን የራሳችን ህይወት መኖር እንችላለን ብላ ነው እንግዲህ የተናገረችው ማለት ነው። በጣም ነው የሚያስከፋ፣ በጣም ነው የሚያስጠላው። እንደዛሬ አስጠልቶኝ አያውቅም ማለት ነው ድራማውን። አሁን ከዚህ በኋላ ባዩሽ አታዋትም፣ ይሄ እርግጠኛ ነኝ ማለት ነው። እንደዚህ በቀላሉ ወይዘሮ ሜላትን አስለቃትም። ምክንያቱም ባዩሽ ተናግራለች። እቺ ሴት የሆነ ነገር ፈልጋ ነው እንጂ ይሄ ሁሉ ነገር አድርጌ ሜላት እንኳን ለጠላቷ ለወዳጇ የማትመለስ ሴት ናት። ስለዚህ እኔም በቀላሉ ትለቀኛለች ብዬ መቼም አላስብም። ስለዚህ አልፋታትም ብላ እንግዲህ ለዛ ለእርግብ ሲከታተል የነበረውን ተምቹ ስትከታተል የነበረው ልጅ ደውላለት እንግዲህ አሁን በደንብ ያንተ ጥበቃ ያስፈልገኛል፣ ያንተ አሁን ከጎን መሆን አለብህ ብላ እንግዲህ ደውላለታለች። ከኋላይም ከፊቴም ከጀርባይም ጥበቃ ያስፈልገኛል ብላ ስለወሰነች እንግዲህ ለሱ ደውላለታለች ማለት ነው። ወይዘሮ ሜላትን እንደዚህ በቀላሉ አትለቅም። ወይዘሮ ሜላት ደግሞ ወርቄን አምጪ፣ ሌላ ነገሩን ብተወሽ ወርቄን ግን ቀጥ ብለሽ መልሺ ብላታለች። ወርቁ እኔ ጋ የለም፣ እርግብ ናት የሰረቀችው፣ እርግብ ይዛብሽ ጠፍታለች፣ ለእኔም ስልክ አታነሳለኝም። ስለዚህ እርግብ ያለችበት ስለማላቅ ወርቁን ከየትም አምጥቼ ልሰጥሽ አልችልም ብላታለች ማለት ነው። እና ወርቁን ከየትም ልትመለስ አትችልም። ስለዚህ ወይዘሮ ባዩሽ አሁን ተመለሳ ሄዳ እንግዲህ ካባረረችት ወይም ደግሞ ከወጣች በኋላ ሜላት ደግሞ አለቅሽም ወርቄ መልሽ ካለቻት በኋላ ተመለሳ ሄዳ እርግብ ጠፍታለች፣ እኔ ያለችበትን አላቅም፣ ብዙ ቦታ ፈልጊያታለሁ ግን ላገኛት አልቻልኩም፣ ወርቁ እሷ ጋር ነው ያለው፣ ስለዚህ ወርቅሽን እስከምመልስልሽ ድረስ እንዳትከታተኝ ብላ ነግራት ነው ሄደችው ማለት ነው። እንዳትከታተኝ ብላ አስጠንቅቃ ስትሄድ እንግዲህ ወይዘሮ ሜላትም እውነት መስሏት ችግር የለውም አልከታተልሽም፣ ግን ቶሎ ብለሽ ወርቄ እንድትመልሽልኝ ፈልጋለሁ ነበር ያለችው። ወይዘሮ ሜላት ግን ምን እንደነካተኝ አላቅም፣ በጣም ነው ያናደደችኝ። ማርያምን ስታስጠላ። እኛ ስንት በቀል ስንት ነገር ታረጋታለች ብለን ስንጠብቅ ነበር። ዛሬ እኮ ሀና ማስረጃዎቹን ከዚህ በፊት ሰው እንደገደለች እያወቀች ማለት ነው። ሀና ነግራት ነበር እኮ። ሀና ቀድማ አባቷ እስከዛሬ የተምቹ አጎት እስከዛሬ ሲሰበስበ የነበረው ማስረጃዎች እንዳለ ሰታታለች። ይሄ ሁሉ ስታሴርብሽ የነበረው ባዩሽ ናት። ስለዚህ ባዩሽም እንድትጠነቀቂያት ይገባል። እሷ እኛን ለመግደል ለማጥፋት ወደኋላ አትልም። በዛ ላይ ደግሞ ያን ፎቶውን ሊሰርቅ የመጣው ልጁ የእውነተኛው ፎቶ ምን ያህል ዋጋ እንዳለው ካወቀ በኋላ ፎቶ መልሽ ብሎ ሲያስቸግራት ገለዋለች። ስለዚህ ከአንቺ ጋር ወጣ ገባ ሳትገቡ በፊት አንቺ ገና ከሷ ጋር ሳትይ በፊት ምንም ቢሆን የምትወጃትና ጓደኛሽ ነበረች እና ከዚህ በላይ ከምትጣሉ ለምን ለህግ አሳልፈት አሰጫትን ብላ ማስረጃዎቹን እንዳለ ፎቶዎቹን የነበረውን ሰውየው ፖሊሱ ሲሰራ የነበረው ነገር ሁሉ ሰጥታታለች። ስለዚህ ይሄን ሁሉ እያወቀች ሰው በሷ ምክንያት መሞቱን እያወቀች እንዴት ነው እንደዚህ በቀላል ነገር እሺ ልትል የቻለችው? ከዛ በኋላ ደግሞ ለምንድነው እንደዚህ ያረኩት ብላ በራሷ እየተቆጨች ነበር። እርግብ ደግሞ እንግዲህ ዛሬ በጣም ትልቅ ችግር ውስጥ እየገባች ነው። ተምቹን ደውላለት እንግዲህ እባክህ እርዳኝ፣ በአንተ ምክንያት እንድታግዘኝ እፈልጋለሁ፣ ብሩን እኔ እከፍላለሁ፣ ግን ወደ አሜሪካ እንድሄድ ወይም ደግሞ ወደ ሌላ ሀገሮችን እንድሄድ ከዚህ ሀገር ብቻ እንደወጣ እርዳኝ ብላ ደውላለት ነበረ። እኔ ከዚህ በኋላ ለአንቺ ምንም ላረግልሽ አልችልም፣ ልረዳሽም አልችልም፣ ወደ አሜሪካ እንድትሄጂም ላረግሽ አልችልም፣ ምክንያቱም አቅሙም የለኝም ብሏታል ማለት ነው። ምክንያቱም አቅም የለውም፣ አጎትየውም ጥሎት ሄዷል። ገንዘብ ስጠኝ ብትለው ራሱ ከየትም አምጥቶ ሊሰጣት አይችልም። እና አግኝታው ነበረ። እኔ አልፈልግም፣ ከዚህ በኋላ ጠገቤ እንዳደርሽኝ፣
እኔ አንቺ ምን ልረዳሽ አልችልም ብሏታል። እሷም ደግሞ ልጅቷ ነግራታለች ማለት ነው። እንደዚህ እንደዚህ ነው ብላ እኔ ውጭ ሀገር መሄድ እፈልጋለሁ፣ ብሩ አለኝ፣ ስለዚህ መሄድ ስለምፈልግ ብቻ የሚያግዘኝ ሰው ያስፈልገኛል፣ ለዚህ ደግሞ ዘሪውን ያስፈልገኛል ብላ ስታወራ ነበረ። እንደዛም ሆኖ ሄዳ ከጠየቀችው በኋላ ምንም ተስፋ ስትቆርጥ እንግዲህ ለወይዘሮ ባዩሽ ደውላለት ነበር ማለት ነው። ለወይዘሮ ባዩሽ ደውላ እንግዲህ እንዴት ነሽ አክስቴ ብላ ስጠይቃት የት አባሽ ገብተሽ ነው ወርቁን ይዘሽ ነኝ ስትላት ነበር። እና እሷ ደግሞ ስለ ወይዘሮ ሜላት እየተጨነቀች ነበር። የሞተች ወይም ደግሞ የተጎዳች መስሏት ነበረ። ወይዘሮ ሜላትም ደህና ነች፣ ስለዚህ አሁን ወርቁን ይዘሽ ወደ እኔ ነኝ፣ ወርቁን መካፈል አለብን ብላታለች ማለት ነው። ባዩሽ እርግብ ግን ልትሰማት አልቻለችም። ወርቁን እኔ በሕይወቷ እያለሁ መቼም አትካፈኝም ብላታለች። እንደዛም ሆኖ ደግሞ ልንገናኝ ብላ ስለነበረ አግኝታታለች ማለት ነው። ሰኢዳ ስታገኛት እንግዲህ ወርቁ የት አለ ብላ ስጠይቅ እርግብ እንግዲህ ቀደማ ወርቁን ለተምቹ ሰጥተው ነበረ። ይሄን እቃ ያዘልኝ፣ ለአንተ ብቻ ነው አደራ የምትሰጠው እስከምመለስ ድረስ ያዘልኝ ብላ ለተምቹ ሰጥተው ነበረ። ተምቹ እንግዲህ ወርቁን ይዞታል። ምንም ከፍቶ ምን እንደሆነ አላወቀውም ማለት ነው። እና ዝም ብሎ ነበር የሰው እቃ ነው ብሎ እቅፍ አድርጎ የያዘው ማለት ነው። እና እጇን ባዶ ነበር የሄደችው ወይዘሮ ባዩሽ ጋር። ወይዘሮ ባዩሽ እንግዲህ ወርቁን አምጪ አላመጣም ስትላት ሽጉጡን ከልጁ ተቀብላ ይሄ ሰው ከሚከታተላት ወይም ደግሞ እነ ተምቹ ሲከታተል የነበረው ልጅ ተቀብላ ሽጉጥ ይዛ ሄዳ ነበረ። በሽጉጡ ስታስፈራራት ነበረ። እንግዲህ ማመን ነበር ያቃታት ማለት ነው። በዛ ደግሞ እኔ ልመጣም ላልመለስም እችላለሁ ብላ ለተምቹ ተናግራ ስለነበረ በጣም ከባድ ነው የሚሆኑባት። እኔ እንጃ። ተምቹ ግን በዚሁ አጋጣሚ እንዳይጎዳ እየፈራ ነው። ምክንያቱም ወርቁ እሱ ጋ ነው። አሁን ስትፈራ በጣም ስትደነግጥ ልትወክስባት ስትል ምናምን ተምቹ ጋ ነው ያለው ብላ ልትናገር ትችላለች። ዘሪውን ጋ ነው ያለው ብላ ልትናገር ትችላለች። ስለዚህ ዘሪውን በዚህ ምክንያት ሊጎዳ ይችላል ማለት ነው። ምክንያቱም እኛ በፊት ማውቀናል ተምቹ እንዳይጎዳ እንዳትገለው እያልን ነበር እና በዚሁ አጋጣሚ በወርቁ የተነሳ ልትገለው ትችላለች። እና እንግዲህ ያንቾዬ አባት ደግሞ አቶ መስፍን አቶ ኖላዊ ጋር ቤት ሄዶ ነበረ። እችን የመሰለች ስነስርዓት ያላት ልጅ አሳድገ ለዚህ እድሜ ስላደረስክልኝ በጣም አመሰግናለሁ፣ አከብረሃለሁ፣ ተባረክልኝ ብሎ ሲያመሰግነው ነበረ። ልጅክ ከመጀመሪያም የተባረከች ናት፣ እኔንም ቀይራኛለች። እኔ ከዱርዬነት ከስንት ነገር ከሱስ አስወጥታኛለች። እሷ ናት ያስለቀቀችኝ። ብዙ ነገር አይለኛ ነበርኩ፣ ሰፈር ላይ በጣም ባለጌ ሰው ነበርኩና ስነስርዓት እንዲኖረኝ አድርጋኛለች። ልጅ የተባረከች ልጅ ነው ያለን ብሎ ሲናገር